ሙሉ ስምህን ንገረንና እንዴት እንደመጣህ ለምን እንደመጣህ ታስረዳለህ። እሺ ስሜ ኢጋሻና ጌቱ ይባላልኝ። አካባቢ ማለት ጎጥን ቀበሌ። የት ነው የመጣው? ከፈረሱ ጋር ቀበሌ። ፈረሱ ጋር ቀበሌ። ለምን ስራ ነበር የመጣው? የምርጫ ቦርድ አስፈጻሚ ነበርኩኝ። የትኛው ክፍለ ከተማ? የት ቦታ? የት አካባቢ? ዳግማዊ ምኒልክ ምድረገነት ቀበሌ። ምድረገነት ቀበሌ። እሺ ከዚህ ከመጣ በኋላ የሆንከው ነገር አለ? ተንገላታል? ምን ሆነ? አይ ምንም የሆንከው ነገር የለም? ምንም የለም። እሺ ማን ነው? ሰላም ማሳደኛ። የት ነው የመጣው? ሁለተኛ ሻለቃ ሁለተኛ ሻምበል ዛንዳሳ። ምንድነህ አንተ? የሻምበል ዘመቻ። ሻምበል ዘመቻ ነው። እሺ ከየት ነው የመጣው? የት አካባቢ? ሀገሬ ነው። ደብረ ታቦር ነው ሀገሬ። ግን ትውልዶቴ ወረታ ነው። ወረታ ትውልድ ሀገሬ ማለት እንግዲህ ሰውጃችን ምን ግን ሀገሬ ግን ደብረ ታቦር ነው። እሺ በኋላ ስንመለስ ወንድሜ ስምህ ማን ነው? ተመስገን። ከየት ነው የመጣ? ሰሜን ጎጃም። ሙሉ ስምን ጮክ በለ። ተመስገን አሰፋ። ድምጽ ስለማይሰማ ነው። ተመስገን አሰፋ። ኃላፊነት አለ? የለም። እሺ ወንድሜ ስምህ ማን ነው? ሙሉ ስምህ? ጸጋመራ። ምንድን ነህ? ያው ምን ሻብለው መጣሁት። የቅድም አንተ ውድ ነበር አፍሰን ያመጡ። ከየት ነው የመጣው? ከጫንጭራ። ጫንጭራ። ወንድሜ ሙሉ ስምን እስኪ? ለማኛ ገበሙ ጮክ በል። ሀብታሙ ተሾመ ሞገስ። ከየት ነው የመጣው? ከምስራቅ ጎጃም ለማለት ከበች ነው ደሱ ነው ይባላል። ምን አልከኝ? ምስራቅ ጎጃም ደብረ ወርቅ። ምንድነው ኃላፊነትህ? የቀበሌ ኦፊሰር። ፖሊስ ነው። የቀበሌ ኦፊሰር። ፖሊስ ነው። የቀበሌ ኦፊሰር ማለት ነው። እሺ ወንድሜ ሙሉ ስምን? ወረረሙ። ከየት ነው የመጣው? ቃላዊ ቀበሌ ብትቆጥ። ቃላዊ ቀበሌ ብትቆጥ። አልዋይ ቀበሌ። ምንድነው ኃላፊነት አለ? የለኝም። በሰላም አስከባሪ ነው። ሰላም አስከባሪ። እሺ ወንድሜ ሙሉ ስምን? የቆየ ብዙአየሁ ከደና ማርያም። ምንድነው? ሰላም አስከባሪ ብለን ነው የገባን በግንቦት ነው። ምን አልከኝ? ሰላም አስከባሪ ብለን በግንቦት ነው የገባን ነው። ወንድሜ ሙሉ ስምን? አብርሃም አበበ ጌታ። ከየት ነው የመጣው? ደቡብ ወሎ። ኃላፊነት አለ? እሺ እህት ሙሉ ስምሽን? ተስፋዬ። ከየት ነው የመጣሽው? ከሁለተኛ ሻለቃ። ሁለተኛ ሻለቃ። ቦታሽ የት ነው የመጣሽው? የተመለመልኩ በባህር ዳር ነው። አይ ትውልድ ቦታሽ? ቦታ የደቡብ ጎንደር። ደቡብ ጎንደር እብናት። እሺ ወንድም የሙሉ ስም? ተገኘ ሞገስ። ከየት ነው የመጣው? ሰሜን ወሎ። ኃላፊነት አለ? የለም። እሺ ወንድም የሙሉ ስም? ሰለሞን ጀንበር። ከየት ነው የመጣው? ደቡብ ጎንደር። ደቡብ ወሎ። ኃላፊነት አለ? አባል ነህ? እሺ ወንድሜ ሙሉ ስም? አወቀ። ጮክ በል አትፍራ እንጂ። አወቀ ፍላታ። ከየት ነው የመጣው? ጎጃም። የት አካባቢ? ቋሪት። አይ የቋሪት ሰው ሆነ ጭራሽ። ኃላፊነት አለ? እሺ ወንድሜ ሙሉ ስም? ፈንታ አንገው ታየ። ከየት ነው የመጣው? ሰሜን ጎንደር። የት አካባቢ? ምን ቦታ የለውም? ልዩ ቦታ? ከተማው። እሺ ኃላፊነት አለ? ምንድነው? ውክልና ጋንታ አስተዳደር ሰሞን ተሰጥቶኝ። ጋንታ አስተዳደር ውክልና ተሰጥቶኛል። አሁን በቅርቡ ነው። እሺ ወንድሜ ሙሉ ስም? ወረታው ሸቴ። ከየት ነው የመጣው? ማዕከላዊ ጎንደር። ኃላፊነት አለ? የለም። አባል ነህ? እሺ ወንድሜ ሙሉ ስም? ዳንኤል ማለት? ዳንኤል ባሲ። ከየት ነው የመጣው? ጎጃም። የት አካባቢ? ስናን አባጭሚ። አራ አዛምርኮ በመርኮ። ኃላፊነት አለ? የለም። እስኪ ወንድም አለም ሙሉ ስምህ? ተፈሪ ጌታቸው። ከየት ነው የመጣው? ደቡብ ወሎ። ኃላፊነት አለ? አሁን ያ ሰሞኑን ከምክትል ማነው ቲመሪ ተሰጥቶኝ። ቲመሪ ነህ? በዚህ ሰሞን እሺ ራቅ በል ላንተ ሙሉ ነው የሚወጣ።
እስኪ ምናልባት ስለ ውጊያው እንዴት ነበረ? ከውጊያው ጀምረህ የነበረውን ነገር በሙሉ እስኪ አስረዳን። እስኪ እንዴት ነበረ? ድምፅህን ከፍ አድርግና። እሺ ከፍ ድምፅህን። ከዛ በኋላ እኛ ቦታችን እሺ እና የላይኛው ፎርስ ሲመጣ ፎክስ ነው እንጂ ሰማነው ምንም መረጃ ነገር የለንም። ከአስር ደቂቃ በላይ ያለፈም አልመሰለኝም እንደራሱ እና በዛ ምንም የተረፈ ነገር የለንም። እንግዲህ እንዳልከነ የተለያዩ ነገሮችን ድምፅህ ግን አይሰማም። እንደው ለምስክርነት ስለሆነ የምንፈልገው ድምፅህን ከፍ አድርገህ ብትናገር ደስ ይለናል። እሺ ምስክር እስኪ እዚህ ከመጣን ጀምሮ ከእናንተ አባል ጋር ከተከታተልን አማራ ፋኖ ከያዘን በኋላ ግን ምንም ነገር ሰብን ምልክት የለም። ምግብን በሰዓት የሚሰጠን ልብስም በሰዓት የሚሰጠን ያለ ማታም ስንተኛ ምንም የደረሰብን ምልክት የለም። የምንፈልገውን ነገር በሰዓት እየጠየቅ በምንፈልገው ሰዓት ምንም በራስ የሆናችሁት ነገር የለም። ምናልባት ከዛ ውስጥ ሆኖ ግን ስለ ፋኖ ምን ነበር የሚወራው? ምን ነበር የሚባለው? ከተያዛችሁ በኋላ ምናምን እንደዚህ ትሆናላችሁ ይባላል። ምንድን ነበር የሚባለው? የሚሰጣችሁ መረጃ እዛ ውስጥ ናቸው ከኛ ነው። አይ ከኛማ የሚሰጠን ፋኖ እየፈረሰ ነው እንጂ እየሰጠን ምናምን እንጂ እንዳል ሌላ ነገር ነው። ፋኖ እየፈረሰ ነው የሚሰጣችሁ መረጃ። አዎ እንደዚህ ነው። ከዛ ስለ ፋኖ ባክግራውንድ ምንድን ነው የሚነገራችሁ? እንደዚህ አይነት ጠለቅ ያለ ነገር እንኳን የለም። የሚሰጧችሁ ነገር የለም። ፋኖ ሌባ ነው፣ ፋኖ ዘራፊ ነው፣ ፋኖ እንደዚህ ነው አትባሉ? እንደዛ ይላሉ አብዛኛው ይላሉ። በተግባር ግን እናንተ ሆኖ አግኝታችሁታል? ፋኖን አሁን ስታዩት ሁሉ ነገር ኧረ የተለየ ነገር ነው ያለው። የተለየ ነው። እስኪ ምን ታዘባችሁ? ምን ተመለከታችሁ? ማለት እዚህ ከመጣው ካየሁት በውጭ የምሰማው ወሬና እዚህ መጥቼ ካየሁት በኋላ የተለያየ አደረጃጀት አለው። የራሱ እዝና ሰንሰለት አለው። በዛ ነው የሚመራ። እንደምንሰማው ወሬ አይደለም። ጥሩ። ምናልባት የትጥቅ ቁመ ነው የመንግስት ተብየው እናንተ ያላችሁበት የብልጽግና መንግስትና የፋኖ የትጥቅ ቁመና እንዴት አገኛችሁት? ኧረ በጣም ይለያል። አይገኝም ሲጀምር። እናንተ ጋር የነበረ ትጥቅ ምን ነበረ? ምን ብሬን? አንድ ብሬን፣ ሶስት ብሬን ነው የነበረው። ሌላስ ምን ነበረ? ሌላ ከፍተኛ መሳሪያ የለም። 3 ብሬን ብቻ ነው የነበረው። የሰው ኃይላችሁ ስንት ነበረ? 50 አይበልጥም። ስለዚህ በትጥቅ ቁመና የፋኖን እንዴት አያችሁት? አረ በጣም የተሻለ ደረጃ ነው ያለው። በጣም የተሻለ ቁመና ነው ያለው። ከኛ የኛ 30 ጥይት ነው የሚሰጠን። ስንት ጥይት ነው የሚሰጠን? 30 ጥይት። በጣም ጥሩ። ስለዚህ አሁን የመንግስትንና የፋኖን የውጊያ እንትንም እያያችሁት ነውና ምናልባት ትጠራጠራለህ ከዚህ በኋላ መንግስት ያሸንፋል ወይስ ፋኖ ያሸንፋል ስለሚለው ምን አይነት ምስክር ትሰጣለህ? ባየሁት መንገድ አታስብ። ምን ነበር ልትናገር ፈልገህ ነው? እሺ ወንድሜ ቁጭ በል፣ እናመሰግናለን። እስኪ አንተ በፈቃደኛ እንትን ሁሉም እንዲወጣ ስለፈለኩ ነው። እሺ ሙሉ ስምህንና አጠቃላይ ያለበትን ኃላፊነትን ሁሉ ተናግረህ አጠቃላይ ስለ ውጊያው ያለውን ነገር እስኪ ተንትንልን አንተ። ሰላም መርሳ እባላለሁ። የነበረው የውጊያ ሁኔታ መረጃ አልነበረም። ተማሰ መጀመሪያ ኃላፊነትህን እስኪ ንገረን ነው። የሻምበል ዘመቻ ማለት ነው። ሻምበል ዘመቻ። አዎ። እሺ በውጊያው